የመዲና ዛፎች ሁሉ ሰለዋቱላሂ ወሰላሙ ዐለይሂ ያ ረሱላህ የሚሏቸው እሳቸውን ይሰደቡ ግመል እንኳን ሸክሟ ሲበዛባት ከሷ የምታቀርበው ለሳቸው ነበር እሳቸውን ይሰደቡ መዲት ስምህ ማን ነው ያሁኑ ዑመር የበፊት ወንድማገኝ ያቡሻ ቴድሮስ ያሁኑስ አህመድ ነብዩ በድሮ ባሁኑ መሐመድ ስሜ ካል ቴድሮስ በምን ቆመው እንባቸው ወርዶ የሰሙት ይሄ እኮ አይሁዳ ነው ሲሏቸው አሽረፈል ኸልቅ ናቸው የኛ ነብይ አለይሂ ሰላቱ ሰላም አይሁዳ ነው ሲሏቸው እሱም እኮ ያዘው ህይወት ነው በእስራኤል ለልጆች ከሚወጡ ስሞች መካከል መሐመድ የሚለው ስም ሶስተኛ ደረጃ መያዙ ተነገረ ታፍሩበታላችሁ ላይ መሐመድን በጣም ልትሸማቀቁበት you know that መሐመድ እኔ እኮ በጣም ግርም ያለኝ ነገር ምን እንደሆነ ታውቃላችሁ በአላህ እንጥናለው አሁን መሐመድን ሰደብሽው 1.32 ቢሊዮን እዚህ ከተራ እኛ ብናዋርደው አላህ ምንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙስሊም እህትና ወንድሞቼ በመድር ካላቸው ነገሮች ሁሉ የላቁ የገዘፉና የተከበሩ እንዲሁም ማይነኩ ውድ ነብያቸው ናቸው ነብዩ ወዳለን ማይወዳለን በሙእሚን ሆኖ ግን አንድ ነገር ለነብዩ ያንኛ ቀኝ ለመጣ ግራ ተጠይረው ላማኝ ወንድም እንጂ ለሌላ አይደለም ከፍ ብለን ብንፈተው ትጉን በክቡ አትመን ሞኝ ሰው በሊሆን እንዳይመስለው በሞኝነት ተመልሰን በነገራችን ለኛ የማንንም ሃይማኖት የማንቋሸሽ የመሳደብ መብት የለንም ሙስሊሞች ቅዱስ ቁርአን ሙሉ ለሙሉ በቃል ወይም በውስጥ ለያዘ ሰው የሚሰጡት የስም ስያሜ ሰላም አለይኩም ወራህመቱላሂ ወበረካቱሁ ወድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለሁላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ቤተሰብ ረመዳን እንዴት እየሄደላችሁ ነው ቤተሰቦቼ የመጀመሪያ 10 ቀናት ሊያልቅ ነው አላህ Subhanahu Wa Ta'ala ከተጠቀሙበት ያደርገን እያልኳችሁ ነው ቤተሰቦቼ እዚህ ከሰሞኑ ነብዩን አለይሂ ሰላቱ ወሰለም ከተሳደበው ግለሰብ ጋር በተያያዘ አንዳንድ ቪዲዮዎችን ይዤላችሁ ተከስቻለሁ ቪዲዮን እያየን ሪአክት የምናደርግ ይሆናል ማለት ነው እናንተ ብቻ እንደተለመደው ቪዲዮን ላይክ ያረጋችሁ እስከ መጨረሻ ቪዲዮን ተከታተሉት እናም ደግሞ በነብያችን አለይሂ ሰላቱ ወሰለም በውዱ ነብያችን አለይሂ ሰላቱ ወሰለም ላይ ሰለዋትና አውርዱ اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد ስምህ ማን ነው ያሁኑ ዑመር የበፊት ወንድማገኝ ያቡሻ ቴድሮስ ያሁኑስ አህመድ ነብዩ በድሮ ባሁኑ መሐመድ ስሜ ካል ቴድሮስ በእምነት አብዱላህ ዘርቆ ጌታ ማብሬ ወርቁ ጌታ ዘገየ ያሁኑ ሙሳ ከሰለም ስንት አመት ሆነ አሁን ሶስተኛ ረመዳን 18 አካባቢ እኔ አሁን 8 አመት ከሰለም ስንት አመት ሆነ والله 6 አመት 10 አመት ማሻአላህ ኢንሻአላህ 7 አመት አሜን ቤተሰቦቼ እስቲ ሰላምታዎች ካላችሁ ማለት ነው የበፊቱ ስማችሁ ምን ነበር ያሁኑስ ማን ነው እስቲ ኮሜንት ላይ አድርጉ ሰላዋት ያወራዳችሁ በእስራኤል ለልጆች ከሚወጡ ስሞች መካከል መሐመድ የሚለው ስም ሶስተኛ ደረጃ መያዙ ተነገረ በእስራኤል ለልጆች ከሚወጡ ስሞች መካከል መሐመድ የሚለው ሶስተኛ ደረጃን መያዙን ሪፖርቱ አመላክቷል እስራኤል እንደ ሀገር ከተመሰረተችበት 1948 ጀምሮ በሀገሪቱ በስፋት ጥቅም ላይ የዋሉ ስሞችን የሚያሳይ ሪፖርት የወጣ ሲሆን አስገራሚና ያልተጠበቁ ስሞች ተካተውበታል የእስራኤል ጋዜጣ የዲዮቶ አህሮኖት ይዞት በወጣው ሪፖርት እስራኤል እንደ ሀገር ከተመሰረተችበት ጊዜ አንስቶ እስካሁን ድረስ ቀዳሚ የሆነው ስም ዮሴፍ ነው ዴቪድ ዳዊት የሚለው ስም በሀገሪቱ በስፋት ጥቅም ላይ በመዋል ሁለተኛ ደረጃን ሲይዝ መሐመድ የሚለው ደግሞ ሶስተኛ ደረጃ መያዙን ያመለክታል ከቅርብ ዓመታት ወዲህ ደግሞ መሐመድ የሚለውን ስም ለልጆች በማውጣት ቀዳሚውን ደረጃ እየያዘ መምጣቱንም ሪፖርቶች ያመለክታሉ የእስራኤል የስነ ህዝብና ኢሚግሬሽን ቢሮ ባሳለፍነው የፈረንጆቹ 2024 በለቀቀው የስሞች ሪፖርት በሀገሪቱ ለልጆች ከወጡ ስሞች መካከል መሐመድ የሚለው ቀዳሚው መሆኑን አስታውቋል በአመቱ በእስራኤል ከተወለዱ 181 ሺህ ህፃናት መካከል 1740 ህፃናት መሐመድ የሚል ስም ይወጣላቸው ሲሆን ዮሴፍ የሚለው ስም ለ1021 ልጆች እንዲሁም አዳም የሚለው ስም ደግሞ ለ1196 ልጆች መውጣቱን ቢሮ አስታውቋል በፈረንጆቹ 2023 በእስራኤል ውስጥ በብዛት ለህፃናት ልጆች ከወጡ ስሞች መካከል መሐመድ ቀዳሚው እንደነበርም የታይምስ ኦፍ እስራኤል ዘገባ የሚያመለክተው
ሙሐመድ የሚል ስም እንግዲህ እየወረሳቸው ነው ቤተሰቦች። አልহামዱሊላህ ረብል ዓለሚን። አዎ ቀስ በቀስ ይሄዳል ሁሉም ነገር ማለት ነው። የሚገርማችሁ ነገር ማለት ነው የኔ ስም እኔ የራሴን ራሱ ስነግራችሁ ማለት ነው አሁን ከቤት ሙሐመድ ከማል ብሎ ነው የሚጠሩኝ። ማንም ከማል ብሎ የሚጠራኝ አንድም የለም ከቤት ማለት ነው። ሙሐመድ ከማል ብሎ ነው የሚጠሩኝ እንዳሉ ማለት ነው። አያቴ አህመድ ነው፣ አባቴ ሙሐመድ ጀማል ነው። እንዳሉ የአያቴ ልጆች ማለት ነው በአባት በኩል ማለት ነው እንዳሉ የአያቴ ልጆች ወይ ደግሞ አጎቶቼ ማለት ነው እንዳሉ ሙሐመድ ናቸው። ሙሐመድ ጀማል አባት አለ፣ ሙሐመድ ራሱ አለ፣ ሙሐመድ አሚን አለ፣ ሙሐመድ ረቢ አለ፣ ሙሐመድ አሚን አለ እና ሙሐመድ ሳፊ አለ እና የመሳሰሉ አሉ እንዳሉ ሙሐመድን ነው ያዙት። አልহামዱሊላህ ረብል ዓለሚን። ከኔም እንደዚሁ ነው የሚቀጥለው ኢንሻአላህ በኢድኒላህ ተዓላ። እናንተስ እስቲ ምን አይል ሙሐመድ አለ ከቤተሰቦቻችሁ? ታፍሩበታላችሁ። ላይ ሙሐመድን በጣም ነው ብትሸማቀቁበት። ቢነውዳት ሙሐመድ እኔ እኮ በጣም ግርም ያለኝ ነገር ምን እንደሆነ ታውቃላችሁ? በአላህ እንዲህ ስለኛ እምነት ሲበረብሩ ምናምን የሚውሉ እንደዚህ አይነት ሰዎች ወላሂ ትንሽ እንኳን ስለኛ ስሜት የሚገባቸው ይመስለኛል። እምነታችንን ነብያችንን ምን ያህል እንደምንወድ ትንሽ የሚያውቁን ይመስለኛል። ትንሽ ሱብሃንአላህ። ከበዚህ ልክ አያውቁንም፣ በዚህ ልክ አንተዋወቅም። ሰውዬ እኛ ማለት እኮ ለነብያችን ፍቅራችንን መግለጫ መንገድ አተን ይኸው ቢጻፍ እስከዛሬ ስንት ዓመት ጸሐፊዎች ጽፈው ፍቅራቸው አልወጣላቸው አልገለጽላቸው ብሏቸዋል። እንደ አንዋር ያለ ጀግና ወንድሜ ደግሞ ነብያችን ዲኑ ክብሩ ሲነካ በተግባር መልስ የሚሰጡ እንዲህ አይነት ጀግና ወጣቶችን በዚህ ትውልድ ያሉ አሉ። ድሮ ሌላ ታሪክ አላወራለህም። አስታወሳችሁት? አንዋር ለነብዩ ያለውን ፍቅር ለዲኑ ያለውን ፍቅር በተግባር ያሳየ ጀግና። እኔም እንዲህ አልኩኝ፣ ያ ሰይዲ ያ ሙሐመድ ምድር ባንተ በራች ተከብረህ ኖርክባት ጥላሃትም ሄደ አሁንም ሰይዷ ነህ። ሰላም ባንተ ይሁን የሌለው ስፍር ስሞች ሁሉ ሞቱ ሙሐመድ ሲቀር ሰለላሁ ዐለይሂ ረሱላላህ ኢላ ሐቢበላህ ኢላ ነቢ ሙሐመድ ኢላ ረሱላላህ። የነን ሙስሊም የአይሁዳ ሬሳ ሲሸኝ ቆመው እንባቸው ወርዶ የሰኙት ይሄ እኮ አይሁዳ ነው ሲሏቸው አሽረፈል ኸልቅ ናቸው። የኛ ነብይ አለይሂ ሰላቱ ሰላም አይሁዳ ነው ሲሏቸው እሱም እኮ የያዘው ህይወት ነው ያሉት። አንድ ሰው ወደ ጀሃነም መሄዱ ያስለቀሳቸዋል። ለዛ ነው ቻል አድርገው ያን ሁላ ስቃያቸውን ሪሳላቸው ላይ ብቻ ትኩረት የነበራቸው። አንድ ክፉ ንግግር ለሰው ተናግረው አያውቁም። አንድ ጎግል ላይ ግቡና ዛሬ ላይ ሰርች አሉ። ታፕ ላይ የተቀመጡት የኛ ነብይ አለይሂ ሰላቱ ሰላም ናቸው። እማያምኑባቸው እንኳን ክብራቸውን፣ ሐቀኝነታቸውን፣ መልካምነታቸውን፣ አሽረፈል ኸልቅ መሆናቸውን፣ ስማርት መሆናቸውን፣ ታማኝ እንደነበሩ፣ አዛኝ እንደነበሩ፣ ቻይ እንደነበሩ ኖረውን ያሳዩ ሂስትሪ ቡክ ተጽፏል። ስለ ረሱል አለይሂ ሰላቱ ወሰላም ሂስትሪ ቡክ ቶፕ ላይ ናቸው። ዛሬ ኢሳ አለይሂ ሰላምን እንከተላለን እያሉ ብዙ ሰዎች ሶስተኛ ላይ የተቀመጡት ጎግል ላይ ግቡና ሰርች አድርጉ። ቶፕ ላይ ያሉት የኛ ነብይ አለይሂ ሰላቱ ሰላም ናቸው። ቢያረጓቸው ወኢነከ ለዓላ ኹሉቂን ዐዚም አለ አላሁ ረቡል ዒዛ። ስትሰግዱ እያንዳንዱ ነገር ውስጥ እሳቸው አሉ። ቁርአን ስንቀራ እያንዳንዱ ሐርፍ የምንቀራው በጅብሪል አለይሂ ሰላም እዛቸው መጣ። እያንዳንዱ የምንቀራው እሳቸው ይቀሩት። እያንዳንዱ ቢስሚላህ ስንል እሳቸው ናቸው ያስተማሩ። ኤቭሪቲንጋችን ውስጥ አሉ የኛ ነብይ አለይሂ ሰላቱ ሰላም። ደማችን ናቸው ደማችን። ግን አንድ ሰው ኃላፊነት ላይ ተቀምጠው አንድ ሰው የሙስሊሙ ኡማ ይሄ ሁላ ህዝብ የሚከተለውን በአደባባይ እየወጣ ሲዘልፍና ሲያንቋሽሽ ሀይ የሚል ሰው በትክክለኛ በህግ መጠየቅ ይችላል። እያንዳንዱ ከአፉ የሚወጣው ቆሻሻ ንግግር እራሳችን ተሰድበን ቢሆን ኖሮ ዛሬ ላይ ብለን ፖሊስ አምጥተን ክስ ከፍተን ፍርድ ቤት እናቆም ነበር። እናታችን አባታችን ቢሰደቡ ለረሱል አለይሂ ሰላቱ ሰላም ግን አንድ ሰው ጠፋ። አንድ ሰው ህግ የሚያቀርብ ነው አፉ እንዳመጣለት ይናገር። ይሄ ሁላ ሙስሊም ነው እየተደፈረ ያለው። የሰውዬ ከትላንት ወዳ አይደለም ይሄንን ነገር የጀመረው ይሄንን ጉዳይ የጀመረው
በጣም ውሎ አድሯል በጣም ቆየት ብሏል ነብዩ ማንቋሻሽ ነብዩ መዝለፍ ከጀመረ ቆይቷል ማለት ነውና እስካሁን እንግዲህ ይሄ መጅሊሱ ዝም ብሎት ነበር ትላንትና ግርግሩ ሲበዛና በእነሱ ላይም ጫጫታ ሲበዛ ወዳው ከሀገር እንዳይወጣ ለኢትዮጵያ ኤርላይንስ ጥቆማ አድርጎ እንዳይወጣ አድርጎታል ማለት ነው ሰውየው እስካሁን ተደብቋል ነበር እስካሁን ማለት ነው ከትላንት ወዳ ትላንት ነው መደበቅ የጀመረው ማለት ነው እንጂ በግልጽ ነበር ሲናገርም የነበረው ሰውየውን ሲንቀሳቀስ የነበረው የትኛውም ከተማ ይሄዳል አዳማ ነው እንግዲህ አዳማ ነበር እዚች ጋር አዳማ እዚች ማለት ነው ትላንት ከትላንት ወዳ ነው ከዛ ይወጣው ማለት ነው ማንንም ለህግ ማቅረብ ይችል ነበር ተቋሙ ቢቀሳቀስ ያው የኛ ነገር ካለፈ በኋላ መጭ ብቻ ነብዩና አለይሂ ሰላቱ ወሰለም እንደፈለገ በዘልፋቸው እንደፈለገ ብናገራቸው ነብዩ አለይሂ ሰላቱ ወሰለም አላህ ካስቀመጣቸው ቦታ ላይ ማውረድ አይችልም ወኢነከ ለዐላ ኹሉቅን ዐዚም ከማንም በላይ ነው ነብያችን አለይሂ ሰላቱ ወሰለም ከማንም በላይ ማለት ነው ሰለዋቱ ረቢ ወሰላሙሁ ዐለይሂ እንጥቅማለሁ አሁን መሐመድን ሰደብሽው 1.32 ቢሊዮን እዚህ ከተረ እኛ ብናዋርደው አላህ ምንም እኛ ኩል ከተፍሩ ቆሻሻ አረባ ለማያየን በጣም ሪስፔክት የሆነ ሪጅን ሪስፔክት አለው ዝም ብሎ እጅ ሳትታጠብ መስገድ አይደለም መቀመጫ ታጥቦ ነው ወንድም የምትቀርበው መቀመጫ እንኳን ሳይጸዳ መስገዳችን ቆሻሻ ነው አይ ላቭ ሙስሊም ሪሊጅን ባይዘ እንግዲህ እንደሞጣ አይነቶቹ ራሱ በዚህ መልኩ ያሰቡ ነብዩና አለይሂ ሰላቱ ወሰለም ተሳድበ ምንም ማምጣት አችልም ምንም ነገር መቀነስ አችልም ምንም ነገር ማድረግ አችልም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙስሊም እህትና ወንድሞቼ በመድር ካላቸው ነገሮች ሁላ የላቁ የገዘፉና የተከበሩ እንዲሁም ማይነኩ ውድ ነብያቸው ናቸው ተነግሮኝ እንዳይመስል ኖር ያውቀዋለሁ የቃሲም ልጅ ነኝ ቢመርህም ሂስህን ዋጠው አከተመ እቄው መሄድ እንጂ የማንገዱም ብርሃን የእርሱም ክብር መንካት ከቶም አይታመን የፍቅሩን ተምሳሌት በኔ ቢያዩ ኑሮ ዘልቆ ይገባ ነበር ልባቸውን ሰብሮ ነብዩ አለይሂ ሰላቱ ወሰለም ሰሉ ዐለ ነብይ اللهم صل على محمد وعلى ال محمد የኖሩበት ያዩት የሚያውቁት እንዲህ ነው መሰከሩት ከመካ ተነስተው ወደ መዲና የሄዱት ታላቁ ነብይ ሐቅን ለመቀበል ውሸትን ለመራቅ ነበር ከሴትም ምርጥ ሴት ልስጥ ተብሎ ነበር ከስልጣንም የፈለከው ስልጣን ልስጥ ተብሎ ነበር ከወንበርም ወንበር ልስጥ ተብሎ ነበር ግን የፈለጉት ሐቅን ስለሆነ ተሰደዱ እሳቸውን ነበር እንደሰደቡ የሰው ልጅ ሁሉ ነፍሴ ባለበት ሁሉም ራሱን ብቻ መቆጣጠር በማይችልበት በዛሽ ቂያማ ቀን ያ ሁሉ ነፍስ አንድ አይነት ድምጽ ባሰማበት ነፍሴ ሲል እሳቸው ግን ኡመቴ የሚል ድምጽ ነበር ያሰሙት እሳቸው ነው እንደሰደቡ የሰው ልጆች ጌታቸውን እንዲያውሱ ቀን ከሌሊት እንዲያለቅሱ መቀራረቢያው ናቸዋል ብለው ሚዕራጅ አርገው ሰላትን ይዞ መጥተዋል በወራት ምን ሄድበት መንገድ በአንድ ሌሊት ይዞ መጥተዋል እሳቸው ነው እንደሰደቡ የመዲና ዛፎች ሁሉ ሰለዋቱላሂ ወሰላሙ ዐለይሂ ያ ረሱላህ የሚሏቸው እሳቸው ነው እንደሰደቡ ግመል እንኳን ሸክሟ ሲበዛባት ከሷ የምታቀርበው ለሳቸው ነበር እሳቸው ነው እንደሰደቡ ለሰው ልጆች ሁሉ መድኃኒት ለዓለማት ሁሉ እዝነት አድርጎ እኛን ያላዩንን እንኳን ወንድሞቼ ናፈቁኝ ብሎ ያለቀሱት እሳቸው ነው እንደሰደቡ ጌታዬ ሆይ ታላቁ ሸፋዓተል ኩብራ ከረሱል እጅ አንተ ወፍቀን አሚን ያ ረበል ዓለሚን አሚን ያ ረበል ዓለሚን እኛ ያለንበትን ደስታ ነብዩን በመከተላችን ብቻ ሰለላሁ ዐለይሂ ወሰለም እኛ ያገኘነውን ጸጋ ብታውቁ ኑሮ እኮ ምን ብዬ ልጨርስ ፊት አልহামዱሊላሂ ረብል ዓለሚን አልহামዱሊላሂ ረብል ዓለሚን ثم الحمد لله رب العالمين
ነገር ልንገር እኛ ለነብዩ ያለን ሁክም ተደምሮ የኡማው አንድ ሚዛን ቢቀመጥ ነብዩ አለይሂ ሰላቱ ወሰላም ለኡማቸው ያላቸው ፍቅር ውዴታ አንድ ሚዛን ላይ ቢቀመጥ የሳቸው ሚዛን አንስተካከላችሁ። ሰላም ለእናንተ ይሁን። እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ለሙስሊም ወንድም እህቶቼ እንደው አንድ ጥያቄ አለች። የምንድነው? እኚህ የሙስሊም የእስልምና ኡስታዝ ወይም መምህር ሲናገሩ እንደሰማችኋቸው እንደው ሙሐመድን እንወዳቸዋለን እጅጉ፣ ግን ሙሐመድ ደግሞ ለኛ ለአጠቃላይ ለኡማው ያላቸው ፍቅር ግን ከኛ ጋር ሲነጻጸር የኛ አጠቃላይ ለእርሳቸው ያለን መውደድ አንድ ሚዛን ላይ ተቀምጦ እሳቸው መሐመድ ግን ለአጠቃላይ ለኛ ያላቸው ፍቅር ለብቻቸው አንዱ ሚዛን ላይ ቢወጣ አንስተካከላቸው የሚነሱ በጣም ይመዘናል አልበለዋል። ይሄ በጣም ታላቅ የሆነ መውደድ ነው ማለት ነው አይደል? ለምሳሌ አሁን ከቢሊየን በላይ ሙስሊሞች አሉ አሁን ብቻ ማለት ነው እንግዲህ ከረንትሊ ከቢሊየን በላይ ሙስሊሞች ካሉ ከቢሊየኖቹ ለሙሐመድ ካላቸው ፍቅር የሚበልጥን አይነት ፍቅር ሙሐመድ ለኡማው አለው የሚል ነገር ያስቀምጡት ከሆነ እዚህ ላይ አንድ ጥያቄ አለ። ለምሳሌ በክርስትና ጌታችን ኢየሱስ እጅጉን ይወደናል ብለን እንናገራለን። እኛም መውደዱ ግን የተገለጠበት ነገር አለ። እንደምታውቁት ፍቅር በስራ የሚታይ በስራ የሚገለጥ ነው። የክርስቶስ በምን ተገለጸ ከተባለ ጌታችን በዮሐንስ ወንጌል ምዕራፍ 15 ላይ እንደተናገረው ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር አለ ለማንም የለውም አለና ጌታ ተመልከቱ፣ ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ነፍስን አሳልፈ ሲሰጠው ማለት ነው። ከዚህ የሚበልጥ ፍቅር አለ የለም አለና ጌታ ግን ስለ ወዳጆቹ አይደለም ጠላቶች ሳለን እግዚአብሔር በልጁ ተታረቀን ብሎ ተናግሯልና ሮሜ 5 ላይ ለጠላቶች ሳይቀር ነፍሱን አሳልፎ ሰጠው። በጣም የሚያስገርም ግን የሆነ ሜር ሰው የሆነ አንድ ሰው ብቻ የሆነ አካል መጥቶ ነፍሱን አሳልፎ ይሰጠው እኮ አይደለም። ልክ ፊልጵስዩስ ምዕራፍ 2:6 ጀምሮ እንደተነገረው በእግዚአብሔር መልክ ይኖር የነበረው እርሱ የባሪያን መልክ ያዘ ይላል። የባሪያን መልክ ምን አደረገ? ያዘ ነው የሚለው። ምክንያቱም አስቀድሞ በህልውና ደረጃ በእግዚአብሔር መልክ ሆኖ ይኖር ነበርና እርሱ የባሪያን መልክ ያዘ። ሰውነትን ስጋን ወይም የአብርሃምን ዘር ያዘና ራሱን አዋረደ፣ ራሱን ባዶ አደረገ፣ ያውም ለመስቀል ሞት እንኳን የታዘዘ ሆነ ተብሎ ተነገረ። ፍቅሩን በዚህ ደረጃ ገለጡና ይሄ የሚያስደንቅ ፍቅር ነው። መቼም አይደገምም፣ ማንም ሊያደርገው አይችልም። ኦኬ አሁን ጥያቄው ምንድነው? ሙሐመድ እንዲህ ያለ ታላቅ ፍቅር ካላቸው ማለት እንግዲህ በቢሊየን የሚቆጠሩ አሁን ላይ ብቻ ካሉት አንፃር ስናመዛዝን ከዛ የሚበልጥ ፍቅር ለኡማው ካላቸው በምንድን ነው የተገለጠው የሚለው ለመጠየቅ ነው። በጣም አሪፍ ነው። ይሄ እንግዲህ በዚህ መልኩ መጠየቅ አሪፍ ነው። እኔ ጥያቄውን ለመመለስ አይደለም፣ እኔ ጥያቄውን ልጠይቅ እስቲ ማለት የሚመልሱ ብዙ ወንድምና እህቶች አሉ። አልহামዱሊላህ ኢየሱስ ለናንተ እውነት ለናንተ ሞቶ ከሆነ ማለት ነው ለናንተ ነው የተሰቀለው፣ ለናንተ ነው የደመው ደሞ የፈሰሰው፣ እንደዛ ነው አይደል የምትሉት? በእኛ ግን አልሞተም ነው። በረፈዐሁ الله ኢለይሂ ወካነ الله عزيزا حكيما ይላል አላህ Subhanahu Wa Ta'ala። አረገ ነው የምንለው እንጂ ኢየሱስ ክርስቶስ ማንም አልነከም፣ ጫፉን እንኳን አልነካውም፣ ሊነኩትም አልቻሉም። ምክንያቱም የአላህ ጠበቃ ከሱ ጋር ስለነበረ አላህ Subhanahu Wa Ta'ala ወዳው ነው ወደ ራሱ የወሰደው ማለት ነው። ለኛ ነው የተሰቀለው ለኃጢአታችን ነው የምትሉትና ታዲያ ለናንተ ለኃጢአታችሁ ሞቶ ከሆነ ኢየሱስ ክርስቶስ አለይሂ ሰላቱ ወሰላም የአላህ የድነትና ረህመት በሱ ላይ ይስፈን። ታዲያ ለምንድን ነው ዛሬ ከወንጀል የምትቆጠቡት? ለምን ወንጀል አሰሩ? ሞቶላችኋል፣ ኦሬዲ ለናንተ እቅር ተብሎላችኋል ማለት ነው። ለምንድን ነው የአላህን ቅጣት የምትፈሩት? ገሃነም ያስገባናል ብላችሁ ለምንድን ነው የምትሰጉት? ለናንተ ሞቶላችኋል፣ ኦሬዲ መስዋዕት ሆኖላችኋል፣ በቃ አልቋል። የናንተ ነገር የናንተ ጉዳይ አልቋል። ይሄ እንግዲህ ኮንፊውዝድ የሚያረግ ነገር ነው። ስለ ነብያችን ነብዩ ሙሐመድ አለይሂ ሰላቱ ወሰላም ወደዛ ስንሄድ ደግሞ ነብዩ ሙሐመድ አለይሂ ሰላቱ ወሰላም ለኛ ብቻ ሳይሆን ላንተም ጭምር ነው ፍቅራቸው፣ ላንተም ጭምር ነበር። ቀኝን ለመጣ ግራን ስጠኝ ይላል ላማኝ ወንድም እንጂ ለሌላ አይደለም። ከፍ ብለን ብንፈተው ክፉን በክፉ አትመልስ። ሞኝ ሰው ብልህ የሆነ እንዳይመስለው በሞኝነት ትመልስለት። ይሄም ማለት ቀኝን ሲመታ ግራውን ታጮለታለህ ማለት ነው። ከፎይ በፊት እኛን እያሉ ነው። እኛም ኦፋይነን በማለት እንግዲህ ቪዲዮ እየሰሩ ነው የሚገኙት ክርስቲያን ወገኖቻችን ኦርቶዶክስ እናም ጴንጤዎችም ተቀላቅለዋል ይሄንን ቻሌንጅ እና ምን መሰላችሁ እዚህ ጋር እፎይ ያደረገው ነገር እንደ ጀብድ እየቆጠራችሁ ነው እናንተ እንደ ጀብድ ማለት ነው። ግን እፎይ እናንተን ነው ያሰደባችሁ
ምክንያቱም የእናንተ እምነት ኦርቶዶክስ ብሎ ማለት ተሳዳቢ ነች ያስብላል ማለት ነው። እናንተ እሱን የምትደግፉ ከሆነ ማለት ነው። ምክንያቱም እሱ ተሳዳቢ ነው እንጂ እውነት ንጽጽር ላይ የሚሰራ እውነትን ይዞ የሚከራከር ሰው አይደለም። ታዲያ ለተሳዳቢ ሰው ነው እናንተ እየቆማችሁ አላችሁት ማለት ነው። ይሄ ደግሞ ሙሉ ቤተክርስቲያንን ያሰድባል ማለት ነው። ብትቆጠቡ አሪፍ ነው። ምክንያቱም ኦርቶዶክስን በዚህ መልኩ አይደለም የምናቃት፣ ክርስቲያኖችን በዚህ መልኩ አይደለም የምናቃቸው። ብዙ ክርስቲያኖችን እናቃለን፣ ከብዙ ክርስቲያኖች ጋር አድገናል፣ ተምረናል፣ ብዙ ነገር ብዙ ላይፎችን አሳልፈናል። ብዙ ጓደኞች አሉን፣ ብዙ ጎረቤቶች አሉን። ነገር ግን በዚህ መልኩ ሙስሊሞችን ላይ ተናግሮ አይቼም አላቅም፣ አይተንም አናቅም፣ ሰምተንም አናቅም። ነገር ግን ይሄ እፎ የሚባለው ሰውዬ ነብዩን አለይሂ ሰላቱ ወሰላም እንዲሸማቀቁበት እንዲያፍሩበት እናረጋለን ብሎ ተነስቷል። ይሄ ቻሌንጅ አድርጓል እሱ። እናንተም ያንን ነው የተቀላቀላችሁት ማለት ነው። ማለት ማድረግ ትችላላችሁ ለማለት አይደለም። እልቁንስ ፍቅራቸው ይጨምራል፣ እንድጨምርልን ነው የሚታረቁት። ይሄ ቤተክርስቲያንን ያሰደባል። እኛ ደግሞ እንደናንተ አይደለንም። እናንተን እምነት መንካትም መስደብም አይፈቀድልንም። ምክንያቱም አላህ Subhanahu Wa Ta'ala በቁርአኑ አይፈቅድም። በነገራችን ላይ እኛ የማንንም ሃይማኖት የማንቋሸሽ የመሳደብ መብት የለንም። አይ ኡስታዝ እንዴ እነሱ እኮ ቁርአንን ይሳደቡብናል፣ ረሱልን ይሳደባሉ አለይሂ ሰላቱ ወሰለም፣ አላህን ይሳደባሉ እና መልስ እየሰጠን ነው ካላችሁ አላህ ይሄን አይፈልግ። ቁርአን ይሄንን አላስተማረም። ኢድፈዕ ቢለቲ ሂየ አሕሰን ነው የሚለው። ክፉን በመልካም አሸንፈው ነው፣ ክፉን በመልካም ግፋው ነው የሚለው። ሱረቱ ፉሲለት ምዕራፍ 41 ከቁጥር 34 ጀምሮ ያሉ አያቶቹን ያያችሁ። በውይይት ወቅት ሃይማኖታዊ ውይይት ይሁን ሌላም አይነት ውይይት attitude matters more than evidence። ይሄ ስነ ምግባር አኽላቅ አንተ ከምታቀርበው መረጃ ይበልጣል። በስድብ እውነትን ብታቀርብ ማንም ሳይቀበል ተሳደቡልን አላለም የኛ ጌታ። ቁርአን ተሳደቡልን አላለም። በጣም ልናስተውለው የሚገባ ሐሳብ ነው። መጠየቅ ሰዋዊ መብታችን ነው። መጠየቅ አላህ የፈጠረው አምሮ የሚጠይቅ ነው። ለሰው ልጅ የተሰጠው ሰዋዊ መብቱ ነው። ለሰው ልጅ የተሰጠው questioning is a natural right፣ ተፈጥሯዊ መብታችን ነው መጠየቅ። ስንጠይቅ ግን በስርዓት በአደብ መሆን መቻል አለበት እና ሶሻል ሚዲያ ላይ የመጨረሻ አንድ ታዲያ ለኛ አልተፈቀደም ማለት ነው። እኛ እንደነሱ ሃይማኖታቸውን ማንቋሸሽ መሳደብ አልተፈቀደልንም ማለት ነው። ሙስሊሞች የቅዱስ ቁርአንን ሙሉ በሙሉ የያዘን ሰው የሚሰጡት የስም ስያሜ ምን ይባላል? ሼክ አይደለም። ሙስሊሞች ቅዱስ ቁርአንን ሙሉ ለሙሉ በቃል ወይም በውስጡ ለያዘ ሰው የሚሰጡት የስም ስያሜ አይደለም። ኡስታዝ አይደለም። ሀጂ አይደለም። ትክክል ማለት ነው እና ሐፊዝ ይባላል። እንግዲህ ውድ ቤተሰቦቼ የዛሬው ቪዲዮ ይሄን ይመስል ነበር። እስቲ ኮሜንቱን በሰለዋት አጥለቅልቁት ቤተሰቦቼ። እስቲ ሰለላሁ ዐለይሂ ሙሐመድ ወዐላ አሊ ሙሐመድ በሉት። እስቲ ሁላችንም ሰለዋት እናወርድ በውዱ ነብያችን አለይሂ ሰላቱ ወሰላም ላይ ማለት ነው። ነገ የውመል ቂያማም አላህ Subhanahu Wa Ta'ala ከሳቸው ጋር በአርሽ ጥላ ስር ይሰብስበን። አላህ Subhanahu Wa Ta'ala ከጎረቤታቸው ያደርገን። ቤተሰቦቼ አላህ Subhanahu Wa Ta'ala ፍርዶሰል አዕላን ይወፍቀን፣ የሳቸውን ሸፋዓቱል ኩብራንም ይወፍቀን። አላህ Subhanahu Wa Ta'ala ረመዳናችን ይቀበለን። ጾማሉ ከተባሉት ደጋግ ባሮች አላህ ይቁጠረን ያደርገን እያልኳችሁ ቤተሰቦቼ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዛ ባላችሁበት ሰላማችሁ ብዝት በልልኝ እያልኳችሁ ወንድማችሁ ከማል ነበርኩኝ። በሌላ ቪዲዮ ተመልሰን እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።